ከመሐመድ ውጪ እስልምናን የሰበከ ያስተማረ አለ ነብይ? አስተምረዋል። ነብያት በአጠቃላይ አስተምረዋል። እሺ የእነሱን ስም ትነግረኛለህ? አብርሃም፣ ይስሐቅ፣ ያዕቆብ፣ ኢየሱስ፣ ሙሴ። እንዴ የእናንተ እኮ ነው ያልኩት። በቁርአንክ ላይ እኮ ነው ያልኩት። መጣህ እኮ በቁርአን የኛ እኮ ናቸው እነሱ። የኛ የነሱም ይባላል። ያ አምላክ የላካቸው መልእክተኞች ናቸው። እንዴ አብርሃም ሙሴ ተብሎ የእናንተ ሆኖ አላህ የላካቸው ናቸው እንጂ የሆኑ ግለሰብ እንትኖች አይደሉም። አምላክ የላካቸው መልእክተኞች ናቸው። ስለዚህ እኛ አብርሃም ይስሐቅን የላከው አምላክ ነው። እና ሙሴ ኢየሱስንም የላከው ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም የላከው እና አብርሃምና ይስሐቅን የላከው አምላክ ነው ብለን ነው ምናምን። ስለዚህ እስልምና ራሱን የቻለ ነብይ የለውም ማለት ነው። የነብይ አስተምሮት አይደለም ማለት ነው። የነብያት ሁሉ አስተምሮ ነው እያልኩሽ እኮ ነው። ነብያቶች ሁሉ ያስተማሩት እስልምና ነው። እንዴ ይሄ እኮ ታዲያ ከሆነ እኮ እንዳለ የዘረዘርካቸው እኮ ነብያቶች እኮ የክርስቲያን እኮ ናቸው። አይ ክርስትና የተጀመረ የዛሬ 2000 ዓመት ከኢየሱስ በኋላ ነው። እና አብርሃም እና ይስሐቅ የነበሩት የዛሬ 5000 ምናምን ዓመት በፊት ነው። እና በምን ተገናኝቶ ነው 2000 ዓመት ነው ክርስትና የጀመረው? ከኢየሱስ ካረገ በኋላ ነው የጀመረው ክርስትና። ቬሪስታው የዛሬ 2000 ዓመት ምናምን ነው። እሱንም አታውቂም? በጣም ታስቃለህ። መች ነው የጀመረው? ችግር የለም አንቺ ንገሪኝ። እኔ ማላውቅ ከሆነ ከተሳስቼ ከሆነ ንገሪኝ። አይ ተው እስኪ መች ነው የጀመረው? ሰላማዊት መች ነው የጀመረው? እኔ እንጃ አላውቀውም። ክርስትና መቼ እንደተጀመረ እኮ ተሳስተሃል ለማለት እኮ የሆነ ነገር ማወቅ ይጠበቅብናል አይደል? ያኔ ተሳስቻለሁ ስል የሆነን ሰው ቢያንስ እኔ ልክ መሆን አለብኝ ወይ ደግሞ የሆነ ነገር ማወቅ አለብኝ። ግን አንቺ ያንን ነገር ሳታውቂ እንዴት ተሳስተሃል ትይኛለሽ? መጽሐፍ ቅዱስ ቢኖርሽ ደስ ይለኝ ነበር። አንዳንድ ጥቅሶች ታነብ ነበር። ግን መጽሐፍ ቅዱስም የለሽም። ምስኪን በኋላ ልግባ ካስገባኝ ችግር የለውም። እሺ መጽሐፍ ቅዱስ ይዘሽ መተሽ እየከፈትሽ እያየን ችግር የለውም። እኔ ከፍትልሃለሁ። እኔ ተሳስቼ ከሆነ ይቅርታ ጠይቃለሽ። የሌለውን ነገር አለ ብዬሽ ከሆነ ችግር የለውም። እሺ ችግር የለውም። በኋላ ብቻ ታስገባኛለህ። አሁን ያለሁበት ቦታ አይመችምና ማለት ነው። ኑራ የምትባል ምንድነው መቀማምሰው በኋላ ይቺ አውራኋት ተው ኮመንቶች ተው ችግር የለውም። ኮመንቶች እናወራለን። እሺ ችግር እሺ ሌላ ክርስቲያን ካለ መግባት ይችላል። ሌላ ክርስቲያን ካለ መግባት ይችላል። እሺ አይ አንዳንዴ ሰዎች እንደዚህ ሊሆኑ ይችላል። እንትን ሰው ካላወቀ ማሳወቅ ነው ይሻላል። እሺ ሰላም አለይኩም ወራህመቱላህ። ኡስታዝ ጀማል እንዴት አደራችሁ? ወአለይኩም ሰላም ወራህመቱላህ ወበረካቱ። ይሳቁ ደህና አደራችሁ? አዎ ጠዋት ደህና አድረን አልሐምዱሊላህ በሰላም ውለን አሁን ልንተኛ ነው። እሺ ሙሉ ነሽ? እንዴት ነሽ?
ኡስታዛ ሙሉነሽ እንዴት ነሽ? እግዚአብሔር ይመስገን። እሺ ፕሮቴስታንት ነሽ ኦርቶዶክስ? ፕሮቴስታንት ነሽ ኦርቶዶክስ? ፕሮቴስታንት ነኝ። ፕሮቴስታንት። እሺ የእግዚአብሔር ኦኬ አንቺ ነው። መጽሐፍ ቅዱስ ግን አንብበሽ ታውቂያለሽ? አለሽ መጽሐፍ ቅዱስ? ምን ነበር ጥያቄ? አለሽ ወይ መጽሐፍ ቅዱስ? አለኝ። አንብቢ ብለሽ ማንበብ ትችያለሽ? ይመችሻል? አዎ እሺ። እሺ አንዴ ግስት ያላኩት ቅድም እና አብርሃም እና ሙሴ ናቸው ስትል ነበረ። የእናንተ ቁርአን የኛ መጽሐፍ ቅዱስ ልክ እንደሆነ ይመሰክራል። የእናንተን ግን አያውቅም። ያንን ለማስረዳት ነበር የገቡት እና እውነት ነው። የእናንተ ቁርአን ለመጽሐፍ ቅዱስ ይመሰክራል ብለሽ ታምኛለሽ? የእናንተ ቁርአን መጽሐፍ ቅዱስ ልክ እንደሆነ ይመሰክራል። እስኪ የሆነ ጥቅስ ታነቢልኝና ከዛ ይሄንን ነው ወይ የሚመሰክርለት የሚለውን ትነግሪኛለሽ። ማልዬ ዘሰለሞን ክፈችልኛል እና ታነቢልኛለሽ። ማልዬን ክፈችውና ታነቢውና ይሄንን መጽሐፍ ነው ወይ የሚያረጋግጠው የሚለውን ደግሞ ከመፈታ ምን ነበር ጥያቄ? ምን ነበር? ምን ላይ እኮ ማልዬን ክፈችው አንዴ እኮ ለመክፈት ምን ላይ ነው ጥያቄ? ምን ነበር? እንደዚህ ብሎ መከፈት አንብቢውና ካነበብሽው በኋላ ነው ጥያቄ። ሳታነቢው እንዴት ጠይቅሻል እንዴ? ታዲያ የሚያንበው እኮ ነግረ በኋላ ነው ዝም ብሎ አይከፈትም። ምን ነበር ጥያቄ? ይሄ እግዚአብሔር የተናገረው ነው ወይ የሚል ጥያቄ አለኝ። ማልዬ ላይ ያለው እግዚአብሔር የተናገረው ነው። ማልዬ ምን ነበር ጥያቄ? ሳታነቢው አንብቢውና ከዛ በኋላ ይሄ ነው ወይስ አይደለም እኮ ምን ነበር ጥያቄ? ያለ ጥያቄ ለታዘጊ ነው። ዝም ብሎ ነው እንደ አንብቢው አንብቢውና ካነበብሽው በኋላ ነበር ይሄ ጥያቄ ነገርኩሽ እኮ። ምን ነበር? አልሰማሽኝም? አልሰማሁም። የእግዚአብሔር ቃል ነው ወይስ አይደለም የሚለውን ለማወቅ ነው። አሁን ማልዬ የእግዚአብሔር ቃል ነው ወይስ አይደለም የሚለውን ለማወቅ የእግዚአብሔር ቃል አይደል? እንዳንበ በማልዬ ከፈትከው የእግዚአብሔር ቃል ስለሆነ አይደል እንዴ? ማልዬ እንትን ምዕራፍ 7 አንብቢልኝ። ክፈትና በዛ ላንብበው። እኔ መክፈት አይመቸኝም። አለኝ አላልሽም እንዴ? ታዲያ ምኑን አንብባ ጠየቅኝ? ከፍተሽ አንብበሽ እኮ እንድትነግሪኝ እኮ። ክፈትና ላንብበው። እኔ መክፈት አይመቸኝም እና ምኑን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ያው ኡስታዝ ይከፍትልናልና ታነቢልናለሽ። እሺ ታነባለሽ። ባይ ደቂቃስ አንድ ደቂቃ። እኔ እኮ መጀመሪያ ራሱ ነግሬ ካለው የእናንተ ቁርአን የኛ መጽሐፍ ልክ እንደሆነ። ቆይ አሁን ወዴት ልትሄጂ ነው? ቆይ እኮ ስለዚህ ይሄንን መጽሐፍ ነው የሚመሰክረው ትነግሪናለሽ። የኛ መጽሐፍ የእናንተ ቁርአን የኛ መጽሐፍ ቅዱስ ልክ እንደሆነ ይነግራል። የኛ መጽሐፍ ነው። የእናንተ ቁርአን ግን ምንም የሚያስረዳው ነገር የለም። ችግር የለም እናያለን። እስኪ ይሄንን መጽሐፍ እንደሆነ እንደሚያረጋግጥ ትነግሪናለሽ። ኡስታዝ ይክፈቱት። እሺ እየተከፈተ ነው እየወጣ ኢንሻአላህ። አሁን እየተከፈተ ነው። እስከዛ ታፕ ሼር አድርጉ። እሺ አጀማ ኦኬ። ራሷ ነው የምታነበው አይደለ? እሷ ነች። እኛማ
هذه ምዕራፍ 7 ታይሻል ይታያል። ሙሉ ነሽ ሙሉ ነሽ አይታይም? አዎ ይታያል። አንብቢልን እስከ ታች አስተካክሉ። እሺ ካልታየ ሌላ መንገድ አያለው። አይታይም በደንብ ይታያል እኛ ጋር። አንቺ አይታይሽም? ይታያል አልኩ እኮ አንብቢዋ። አይሰማም። ጮክ ብለሽ አይ አንብቢ። ለራስሽ ሳይሆን ጮክ ብለሽ አንብቢ። አይሰማም። ሙሉ ነሽ ቦክሷ እያነበበች ነው ሙሉ ነው። ለኛ አንብቢው እንጂ ሙሉ ነሽ። አላነብም ማለትም እያነበብኩ ነው እኮ አይሰማማ። ጮክ ብለሽ አንብቢ። መጣ ናይ ሜሪና ነው አንብቢ። አንቺ እያነበብኩ ነው ትለኛለሽ። ሜሪና ሰላም ብያለሁ። አላህ እንዴት ነህ ይሳቅ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እስኪ አንቺ የእግዚአብሔርን ቃል አንብቢልን። የእግዚአብሔር ቃል ነው እንዴ? በእግዚአብሔር መንፈስ ተነድቶ መጽሐፍ ቅዱስ የተጻፈው የእግዚአብሔር ቃል ነው ይባላል። መጽሐፍ ቅዱስ እሺ ስልክ ገባባት መሰለኝ። እሺ መሀልዬ ጠቢቡ ሰለሞን አይደል የሚናገረው? በደንብ ጠቢቡ ሰለሞን ትንሽ ጠበቂ። ከዚህ የተሻለ እንዲታይሽ አንድ ደቂቃ። ጠቢቡ ሰለሞን ነው። በመንፈስ ቅዱስ ተመርቶ ነው አይደል? ሜሪ ነው። እስኪ ግን አይ ጠቢቡ ሰለሞን የሚናገረው ትሪ ነው ማነባለው። ምንድነው ፖይንቱ ነው? በመንፈስ ቅዱስ ተመርቶ ነው አይደል? እሱን እንዴት ነው? እሱን እናጠናለን። ላንብብልክ። እሺ ምንድነው? እሺ ቆይ እንትን አስተካክሉልኝ። ትግረኛ ነው። እሺ እስኪ ከላማን ነው። ኧረ ትግርኛችን እሺ ቆርጣ አማርኛ ትይራ። እሺ ኦኬ አሁን ታይሻል? አሁን ይታያል። ሜሪ ነው። የት ነሽ? እስቲ ቀረብ አድርገን አንብበው። እስኪ ወደ ታች አንብቡ። አንብበዋለሁ፣ ችግር የለም። እሺ አንቺ ሱላማጢስ ሆይ ተመለሽ ተመለሽ፣ እናይሽ ዘንድ ተመለሽ ተመለሽ፣ በሱላማጢስ ስም ታያላችሁ፣ እርሷም እንደ መሃናይም ዘፈን ናት ይላል።
አንቺ ከመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ እንቁ ይመስላሉ። እሺ ሁሉንም ነው ማነበው? ቀጥይ። እኔ አቁም ሲስ እኔ አነባለሁ። ለምንድን ነው ማነበው ነው አልገባኝም። አንብቢ። ከዛ በመንፈስ ቅዱስ ተመርቶ አንብቢ። አንድ ሁለት ጥቅስ ብቻ ወይ 3 እስከ 5 ድረስ አነባለሁ። እኔ ችግር እንብርትሽ የወይን ጠጅ እንደማይጎድልበት እንደ ተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ከምር በአበባ እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለቱ መንታ ክንድ ሚዳንቆ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ምንድነው ግንብ ነው። ዓይንሽን በሐሲቡን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፍዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። እሺ ምንም ችግር የለም። እሺ እንቀጥል። እንትን ነው እስከ 9 ቀጥይ። እስከ 9 ደስ ይላል። ተመችቶ ነው። ተመችቶ ነው ወይ? ታዲያ ላይ መች ነው እንዴ? ሜሪ በደንብ ነው እንጂ የሚመቸው ግን አንቺ አልተመቸሽም ማለት ነው። በመጽሐፍ ቅዱስ ስለማለት እሷ አታፍርም። በመጽሐፍ ቅዱስ ቀጥይ፣ ጨርሽ። እሺ ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ጠጉር እንደ ሐምራዊ ሐር ነው። ንጉሥ በሹሩባ ታስሯል። ወዳጄ ሆይ እንዴት የተዋብሽ ነሽ! እንዴትስ ደስ ታሰኛለሽ! ይህ ቁመትሽ በዘንባባ ዛፍ ይመስላል። ጡቶችሽም የወይን ዘለላ ይመስላሉ። ወደ ዘንባባውም ዛፍ እመጣለሁ፣ ጫፎቹንም ይዛለሁ። ጡቶችሽን እንደ ወይን ዘለላ፣ የአፍንጫሽም ሽቶ እንደ እንኮይ ናቸው። ጉሮሮሽ ለወዳጄ የጣፈጠ እንደሚገባ የተኙትን ከንፈሮች ይናገሩ ዘንድ እንደሚደረግ እንደ ማለት ነው። እኔ እኮ ኮሜንታተሮች ያስቁኛል በእውነት ሁሉ ነገር እኮ። አሁን ይሄንን በምን ተረታችሁት ነው? ቆይ በሰውኛ ባህሪ እኮ እየተረዱት ባልሆነ ብቻ በእንስሳዊ የተረዳን አንድ ሰላማዊት አንድ በእንስሳዊ አንተ እንስሳ ስለሆንክ ለነገሩ እውነትህ ነው። በሰውኛ ተረድቶ ነው ትላለህ። ክርስቲያኖች በመጽሐፍ ቅዱስ አናፍም፣ ግን ስለምንድን ነው እያወራ ያለው ነው? እና ችግር የለም እናንተ ላይ ያለ ወይንም የተኞችን ከንፈሮች ይሰማል። የተኞችን ከንፈሮች ምንድን ናቸው? ለምንድን ነው እናንተ አፍራችሁ ነው? እኔ አልገባኝም በእውነት አሳፍረው እኔ ደስ ያለኝ ነው ማለት ነው። አልገባቸውም እኮ ማርያም እኮ እንደምን አይቷት ሰው እኮ ናት እኮ ማርያም። ኧረ አንድ ሰው ስለ እንትን ይጻፈው ማህሌ ማለት ነው። ይሄ እኮ ምስክርነት ለማርያም እኮ እንትን የተነበበ እኮ ነው። ማርያምን ነው ሁለቱ ጡቶችሽ እያለ የሚያወራው። አይ አይደለም፣ ኢየሱስን ልትለው አንተ እኮ እንትን አለው እያልክ ምታ እኔ አላልኩም። መጽሐፍ ቅዱስ እንዴት እንደምትረዱት እኔ እንጃ። እኔ በጣም የሚያሳፍር ነገር ይሄንን ለማርያም ነው ሲሉ በጣም ያሳፍራል። ሜሪና እያመሰገናት ያለው እንዴ ችግር የለም። ቆይ ለምንድን ነው የሚያሳፍረው? እኮ ማህሌ ጠቢቡ ሰለሞን እኮ ነው እያመሰገነ ያለው እኮ ጠቢቡ ሰለሞን ነው፣ ሰው ነው። እሺ ቆይ አንዴ ተረጋጉ። ፈጣሪዋን የፈጠረ እሺ እንዴ ምን አለን አሁን? እኔ ሜሪና ቆይ ሌሎችም ታነቡልናላችሁ በጣም ደስ የሚሉ ክፍሎች አሉ። ቆይ እሱን እስከዛ ውስጥ ያወጣላችኋል። አሁን የጥያቄ ሜሪና መመለሽልኝ ኖ ሰለሞን ይሄንን የጻፈው በመንፈስ ቅዱስ ተመርቶ ነው? አዎ ቢመራ በመንፈስ ቅዱስ ቢመራ እያመሰገናት ነው። ምንድነው አሁን ይሄ የሚያሳፍር እኮ በመንፈስ ቅዱስ ተመርቶ ነው ወይ አለ የለውም? ቆይ በመንፈስ ቅዱስ ተመርቶ ነው ወይ ይሄንን የጻፈው? ያ መጽሐፍ ቅዱስ በመንፈስ ቅዱስ ተመርቶ እንደጻፈ ይናገራል። ቆሮንቶስ ላይ ነው እንደዚህ እንትኖችሽ ምናምን እያለ ፍቅረኛውን የሚገልጻት በመንፈስ ቅዱስ ተመርቶ ነው።
ቆይ አይደለም እንደፈለገ ቢገልጻት ምንድነው ኃጢያቱ ነው? አሁን ይሄ እናንተ ተሸማቃችሁበት ነው ጊዜ ኃጢያት። እሺ ኡስታዝ አንዴ ቁጥር ምዕራፍ 5ን አንዴ ምዕራፍ 5ን ታንበው። እኔ እኮ ከባዱን ያፈራችሁት ማርያም እኮ ፍጡር ናት። አረ መጀመሪያ ሀብላችሁ ተነሱ። አንዴ ሰላማዊት ቆይ አንዴ ሰላማዊት አንቺ እኮ ገና ነሽ። ቆይ አንዴ አንዴ ቆይ ሰላማዊት እሺ አንዴ ቆይ አንቺ አለ ሜሪና ቀጥ ይሄን አንብቢ። እሺ መጽሐፉን አሳያት መጀመሪያ የሚለውን መጽሐፍ ምንድነው? እሷ ታውቀዋለች። አንዴ ሰላማዊት እሷ ታውቀዋለች። መኃልየ ዘሰሎሞን መጽሐፍ ቅዱስ ነው። እሷ አንቺ ስለማታውቂው እሷ ታውቃለች። ኧረ በቃ አላውቀውም። እሺ ቆይ ታውቂያለሽ። እሺ ቀጥይ ሜሪና። ወይ ጉድ! ለሚስቶቻችሁ የምትሏትን ነገር እናንተ አሁን አፈራችሁ ጭራሽ። እሺ እቴ ሙሽራዬ ሆይ እንደ ገነቴ ምንድነው እንደ ገነቴ ገባው ከርቤንም ከሽቶዬ ጋራ ለቀምኩ። እሺ እንጀራዬንም ከማሪ ጋራ በላው፣ የወይን ጠጅን በወተቱ ጋር ጠጣው። ባልንጀሮቼ ሆይ ብሉ፣ ወዳጄ ሆይ ጠጪ፣ እስክትረኪ ድረስ ጠጪ። እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እርሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በምንድነው? እሺ ሌሊት ነጠብጣብ ሞልቶበታልና ክፈችልኝ። ቀሚሴን አወለኩ፣ እንዴት እለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴን ስለ እርሱ ታወከ። በቃኝ፣ እኔ በቃኝ፣ ኡስታዝ በቃኝ፣ በቃኝ፣ ኡስታዝ በቃ በቃኝ፣ እኔ በቃኝ። እንዴ ለሰው እዚህ ኧረ ይሄ በቃ ሜሪና ያለ ነገር ለምሳሌ ቁርአን ወይ ሐዲስ ላይ ደግሞ ባመጣና ባነበው ይንሸማታል ወይ ይሄ በቃ ካይ ችግር የለው። እጁን ሰደደ እንትን የታወቀ ምናምን ነገር እነሱ ተረተረት እኮ የኛ አይደለም መጽሐፉ። እግዚአብሔርን እኔ ወዴት እንደምትሮጡ ብቻ እግዚአብሔር ይያዳችሁ። አንድ ጊዜ አሁን ሰላማዊ አሁን ይሄ ምን ለማለት ነው? ዝም ብለህ አንተ በየቦታ እየገባ አውቃለሁ። ቆይ እሺ በቃ ቆይ ምን ለማለት ተፈልጎ ነው? አንተ ራስህ ኒውት እንዳታረገኝ ወይ እንዳታስወርደኝ። አላስወርድም ግን በስርዓት ነው። ምክንያቱም ስለ ክርስቶስ እኔ በስርዓት ነው የማወርደው። ይሄ ሙሉ ተረት ያወራችሁትን የራሳችሁ እትም ነው። ገብቶሃል? ይነገርላትም ደግሞ ማርያም እኮ ፍጡር ናት። እንዴት ለጭንቀት ሀብላ አትነሳ? ማርያም እኮ ፍጡር ናት። ፍጡር እኮ ናት። ገባኝ። ስማ ሰውዬው መጀመሪያ ይኸውልህ ማርያም ፍጡር ናት። አዳምጪኝ እንጂ መጽሐፍ ቅዱስ ተረት ነው። ይሄ መጽሐፍ ቅዱስ ነው። መኃልየ ሰሎሞን መጽሐፍ ቅዱስ ነው። እሺ ሰሎሞን ብሎ ማን ልትል ነው? አትቀበይም? አልቀበልም። አትቀበይም? መብትሽ ነው። መጽሐፍሽ መካተሽ መብትሽ ነው። ኢሳቆ ቀጥል እንግዲህ። አልቀበለውም ብላለች። መብቷ እኔም መደግፋታለሁ። ይሄን ሰምታ እንዴት ትቀበላለች? ጎበዝ መቀበል ልክ ነሽ። እኔም ካንቺ ጋር እስማማለሁ። ሰላም ብሉ ኪዳን እኮ ነው እንጂ ሜሪ ነች እንጂ ሁሉንም እቀበላለሁ ብላ እንትን ያለችው እኔና አንቺ እንስማማለን። ይሄ መጽሐፍ ቅዱስስ ሊካተት የማይገባው ሜሪና አትስማማም በዚህ እስኪ ዘፍጥረትን አንብቡ። ሰላማዊ አንድ ሙይታ አድርጉ። በቃ አንቺ ጥያቄ ጠይቀን ተመልሶና እሺ ሜሪና አንቺ ታምኚበታለሽ አይደል በዚህ ክስ? አዎ እቀበለዋለሁ። እንዴ ጠቢቡ ሰለሞን ማለት አሁን ለምሳሌ በዛ ሰዓት በመንፈስ ቅዱስ አማካኝነት እንግዲህ ጠቢቡ ሰለሞን ይሄንን
ምን ለማለት ፈልጎ ነው የተናገረው? ሁለተኛ ደግሞ እዚህ ጋር ያወደሳት ነው ያመሰግናት ነው። ይሄ ለኛ በሰዎች አይምሮ ሲለካ በጣም አሳፋሪ ምናምን ነገር ነው የምናስበው። ግን አንተ ለሚስትህ የምትላት ነገር ነው። አሁን እዚህ ጋር ልታፍረው ትችላለህ። እኔ ለምን መሰለህ? አንድ ነገር እኔና ሰለሞንን እኔ ግለሰብ ነኝ። እኔ ማነጻጸር የለበትም ነው አይደለም። ለሚስት የሚባልና ለአደባባይ የሚወጣ ኖ አሁን ለምሳሌ በቅርቡ መንግስትም የያዛቸው ሰዎች አሉ አይደል? ባለባበሳቸው የተነሳ እነሱ እኮ ቤት ውስጥ ያን ነገር ሊለብሱት ይችላል። ይሄንን ግን አምጥተሽ አንድ ይኸውልሽ፣ በአደባባይ የሚወጣ ነገር አለ፣ አደባባይ የማይወጣ ነገር አለ። እኔ ከሚስቴ ጋር ማውራውን አደባባይ ወጥቼ አላወራውም ወይ በጽሁፍ አላሰራቸውም። እንዲሁም ደግሞ አንድ ሰው ከሚስቱ ጋር የሚያወራውን ሪከርድ ተደርጎ ይለቀቅ ቢባል ምናልባት ራሳቸውን የሚያጠፉ ሰዎች አሉ አይደል? ገብተሻል? እንደዚህ አይነት ነገር ሰዎች አንደኛ ይሄ መንፈስም አያስፈልግም። እንደዚህ አይነት ነገር ለመጻፍ ቅዱስ መንፈስ ሳይሆን እርኩስ መንፈስ ነው የሚያስፈልገው እንደዚህ አይነት ነገር ለመጻፍ። ሀቂቃ እውነተኛውም ማለት እውነቴን ነው የምልሽ። ይሄ የሚያስፈልገው ሀቂቃውን ነው የምልሽ። በተቀደሰ መንፈስ ሳይሆን እንደዚህ አይነት ነገር የሚጻፈው በእርኩስ መንፈስ ተነተሽ ነው እንደዚህ አይነት ነገር የምትጽፊው። እኔ መጽሐፉ እንደዛ ነው እያልኩሽ አይደለም። መጽሐፉን እንደዛ ነው እያልኩሽ አይደለም። ግን እንደዚህ አይነት አጻጻፍ የሚጻፈው በመንፈስ ቅዱስ ተመርቶ አይደለም። ሰው የምታመሰግነው ወይንም ለሰው ልጅ እንትን የምትለው መላክ አረከው እንደ ሰለሞን ማለት ነው። ሰለሞን ማለት እኮ እንዳንተ ፍጡር እኮ ነው። ምን እየሆንክ ነው እኮና የተቀደሰ መጽሐፍ ብለው መጽሐፍ ቅዱስ ላይ ለምን ያስገቡታል? እኔ እኮ ችግር የለም። ሰለሞን እኮ እንዲህ ነገር ሊጽፍ ግን ሰዎች መጽሐፍ ቅዱስ መንፈሳዊ ነገር ልማርበት ነው የመጣሁት ብለው የያዙትን መጽሐፍ ከዚህ መጽሐፍ ምንድን ነው የሚማሩት? አሁን እኮ አንተ ማለት ነው እስልምና የነቢያት አስተምሮ ነው ብለህ ቅድም አይሆን ያልከው እኮ ነው። ይሄ እኮ ነቢያት እኮ አንቺ እኮ አልቀበለውም ብለሻል። ሰላማዊ አሁን እቀበለዋለሁ። ይሄ ያንተ ይሄን ይኸውልህ፣ ይሄ እናንተ ማታትማችሁ የምታመጡት ነው እንጂ በኦርቶዶክስ ላይ አንዲች ነጥብ እንደማታመጣ ነው የምነግርህ። ትደክማላችሁ እንጂ። ስለዚህ አንቺ ማትቀበዩ ከሆነ ምን ታርጊያ? አንቺ ማትቀበዩ ከሆነ እሱ አሁን የምትቀበለው የእናንተ ተረት ነው እንጂ የሰለሞን እሷን ያወደሰበትን እቀበላለሁ። እንዴት ነው ማለት? አሁን የተነበበውን ትቀበያለሽ? አሁን የእናንተ ተረት ነው እሱ አልኩህ። ቀሚሴን አወለኩ ምናምን የሚለው አትቀበይም። ይሄ የእናንተ ትም ነው እየነገርኩህ። እሺ እሱ በቃ አመሰግናለሁ እኮ አንቺ አሁን አትቀበዩም፣ ትተነዋል። አንቺ አሁን ከሜሪና ጋር ነው። አሁን ሜሪና ሁለት ነገሮች እንድትለይ ይፈልጋል። አንደኛ ሰው ነው። አዎ ሰው ነው። እንደዚህ አይነት ነገር ሰዎች ሊያወሩ ይችላሉ፣ ከባለቤቶቻቸው ጋር ሊያወሩ ይችላሉ፣ ሊያወሩም ይችላሉ። እሱ ግን እንደዚህ አይነት በእንትን የምታዩ ከሚስትሽ ጋር ወይ ከባለቤትሽ ጋር የምታወሪውን ነገር አውጥተሽ አደባባይ ላይ አይለቀቅም። ጭራሽ ደግሞ የእግዚአብሔር መንፈስ ያለበት የተቀደሰ መጽሐፍ ነው የሚባል ቦታ ላይ እንደዚህ አይነት ነገር ሊነገር አይገባም። ችግር የለውም። ቆይ እሺ አንዴ ላውራ። እኛ አልኩህ እኮ እኛ ሰዎች ስለሆነ እንደዚህ አይነት ነገር አሁን በጣም አሳፋሪ ሆኖ ሊታየን ይችላል እኮ። ግን አንተ የሆነ ሰው ለማመስገን እንትን ለማለት ጥሩ ልብ ሊኖርክ ይገባል መጀመሪያ ላይ ማለት ነው። እንደዚህ መሸማቀቅ ምናምን የሚኖር ነገር የሚያሸማቀቅ ደግሞ እኮ አይደለም ሲጀመር። እኔ አልሸማቀቅበትም። በጣም ነው ደስ የሚለኝ ሳነበው ራሱ ሜሪና እና አንተ ላይ ልክ እንደዚህ ነብዩ መሐመድ የተናገሩትን ባመጣልክ ትሸማቀቅበታለክ ነው ወይንም ደግሞ ልክ አይደለም? እኔ የሚያሸማቀቅ ሐዲስ አለ ብዬ አላምንም። አንደኛ በእንደዚህ እንደዚህ አይነት ነገር ቁርአንና ሐዲስ ይሄ አግባብ ያልሆነ ነገር አንጨርስሽ። እንደዚህ አይነት ነገር ቁርአንና ሐዲስ ላይ በእንደዚህ አይነት ሰላማዊት አንዴ ሚት አድርጊ። የሚያሸማቅ አንዴ ሰላማዊት አንዴ ልጨርስ። እኔ እኮ አንድ ሰው ነኝ፣ ሶስት ሰው አደረጋችሁ። ከዛ ትቀጥላለሽ፣ ችግር የለም። እሷን ልጨርስና አንቺን ትቀጥላለሽ። ገብቶሻል? እና ቁርአንና ሐዲስ ላይ እንደዚህ አይነት መልኩ አይገለጥም። ይሄ ሴትና ወንድን በእንደዚህ አይነት መልኩ እንደዚህ አድርግ፣ እንደዚህ ያደረገኝ፣ እንደዚህ በጣም ይሄ እኮ በጣም ከባድ ነገር ነው። ቃላቶች ጥንቃቄ ይፈልጋል። ለምንድን ነው እኔ አሁን እነዚህ ነገራቶች ቦታ አላቸው እኮ እያልኩ አምናለሁ። ግን ሁሉም ቦታ እንደዚህ የአምላክ ቃል ነው ሰዎች ሊማሩበት እንደዚህ አይነት ነገር ቁርአንና ሐዲስ ላይ ጭራሽ የለም ነው። ግን
እሺ ሲንደርናንቺ ማለት ነው። አሁን ይሄ ዳይሬክት ያነበብነው ግን ለራሱ ማንም ሻውሪያ እስኬል እውነት ለሃለው እንደ ዘንድሮ ይሳቅ ሶሪ ይሳቅ እንደ ዘንድሮ ምን ነው ባልሰማ ያልኩበትን ሚዘገንን ቁርአንን ምን ነው ባላወቅ ያልኩበት ዘመን ቢኖር አሁን ባላየው ባላንቺ እሱማ ቴንክ በጣም አመሰግናለሁ እግዚአብሔርን ምግብ ራሱ በላም አይደለም አዳምጪኝ ሰላም ችግር አሁን ለምን በቃ እንደዚህ ነው የምትደረጉት ይሄ ነው እናንተ የሌለውን ምኑን ዘበር አርቀው ያመጡላቸዋል ዝም ብሎ የሆነ ነገር ካሜራ ላይ ገልጸው ያሳያቸዋል ከዛ ቁርአን እንዲህ ነው እንዴ ሐዲስ እንዲህ ነው እንዴ እስልምናኛ ሳናቀው ምናምን ብላችሁ የሌለ በቃ እንትን ትላላችሁ ልክኛ ማናቀው እስልምና ያለ ይመስል ማለት ነውና እነዛ ተረት እየሰማችሁ እስልምናን በዛ አትመዝኑ ቁርአንና ሐዲስ እኔ እኮ የሚወሩትን ነገሮች እንሰማቸዋል በጣም ስቀን ነው እናሳልፋቸው ምክንያቱም እኛ ጋር የሌለ ነገር ነው አለ ተብሎ የሚወራ እንጂ ያለ ነገር ተወርቶ ከሆነ እኮ እኛ የምናፍርበት ነገር የለም ገብቶሻል ያ ነው ይሄ አሳፋሪ ነገር ስለሌለ ነው አንቺ አሁን ከሰው ሰምተሽ ነው እንደዚህ ሲሉ ሰማሽ ከዛ ይሄማ ያሳፍራል አዎ እኔም እንደ አንቺ ስሰማው ያሳፍራል ሰውየው ከአፉ ሲወጣው ላይ ያሳፍራል ግን የሌለን ነገር ነው የሚያወራው ወይ ደግሞ ዳይፍ የሆነ ነገር እኛ ማንቀበለውን ነገር የተወራን አምጥቶ ያወሩላችኋል ከዛ እናንተ ለእስልምና ጥላቻ ይኖራችሁ ነው ያ ነው የሚደረገው ሌላ ነገር አይደለም ሜሪና ምትለው ነው ቁርአን ቀጽ ቢታወጣልን ያው ሰላማዊ ከቅድም ጀምሮ ያው አረ ምንም ጥቅስ አታውቀውም ዝም ብላ ነው ወይ ይዛው ብትመጣ እኮ አንድ ነገር ነው ወይ ሐዲሱን ካለ ሐዲሱን ቁርአን አንቀጹን ከሆነ ቁርአን አንቀጹን አምጥተሽው ይሄው እንደዚህ ቦታ እንደዚህ ይላል እንደዚህ ሐዲስ ላይ እንደዚህ ይላልና ይሄው እናንተ ጋር ያለ ለምን እኛን ተወቅሳላችሁ እቲ ደስ ይለናል ገብተሻል ያን ነገር ነው እንቀበል ሜሪና ያሁኑ የተጠቀሰው ነገር አይተሽዋል እኔ እንደውም በጣም ከዚህ ከባድ የሚሆነ ነገር አለ ከዚህ ያለፈ ነገርም አለ ለምሳሌ እኔ ምን ብዬ እንደምገልጸው አላውቅም ግን መጽሐፉ ላይ ስለተገለጸ ልንገርሽ መጽሐፉ ላይ ስለተገለጸ እኔ ባልናገረው ደስ ይለኛል እግዚአብሔር በምሳሌ ነው አሁን እኔ ምሳሌ እግዚአብሔር ይናገራል ከሚናገራቸው ምሳሌዎች ምን አይነት ናቸው የሚለው እንድትረዱት ሕዝቅኤል 23 ላይ እና እግዚአብሔር ሁለት ሚስቶች ወአለይኩም ሰላም ነው አልሐምዱሊላህ ሁለት ሚስቶች እንዳገባ ይናገራል አሁንም ምሳሌ ነው እሺ ምሳሌ አይደለም አላልኩ ሁለት ሚስቶች እንዳገባ ይናገራል ያው ሁለት ከተሞች ማለት ነው ከዛ ዝሙት እንደሰሩበት ምናምን አድርጎ ይናገራል አሁን እኔ ምሳሌ ሲሰጥ መጨረሻ ላይ ምን አይነት ምሳሌ እንዳስቀመጠ ታውቃላችሁ እኔ ያንን ቃል ባልናገረው ደስ ይለኛል ግን እንድትማማሩበት እግዚአብሔር እነዛ ሁለቱ ሚስቶቼ ትተውኝ ሄዱት ያህያ እንትን ያለውን ተከትለው ትተውኝ ሄዱ አለ ስለ አህያ ብልት እግዚአብሔር የሚያወራው ለምንድን ያህያ ብልት ያላቸውን ተከትለው እኔን ትተውኝ ሄዱ ብሎ ይናገራል እኔ አሁን ምን ብዬ ልረዳ ይሄ ምን አይነት ምሳሌ ነው ስጋቸው ስለ አህያ እንትን እግዚአብሔር ምንድን ነው የሚያወራው ስለ አህያ ብልት አይ ቆይ እንትና ማነው ይሳቅ አንተ አይደለም መጽሐፍ የምትተረጉመው ይሳቅ እየተመታታብህ ነው ግን ቁርአንንና መጽሐፉ እየተመታታብህ ነው እኔ መድኃኒዓለምን ውጭ ነው ያለሁት አሁን ገብቼ ማለት ነው ሐዲሱን እያንዳንዱ ሐዲስ ነው አይደል ያልከው ሶሪ ሳውንድ አለ አይ እኔ አሁን እሷ መጽሐፍ ቅዱስን ሲነግሯት ተምታቶባት እኔን ተምታቶብህ ነው ትለኛለች ሜሪና ይሄን እሺ እኔ ምን ብዬ ልረዳው ቆይ ስጋቸው እንደ አህዮች ስጋ ነው ያለው ግን ከላይ አላነበብኩትም ኦሬዲ አንተ የምትለው ሌላ ነገር ነው ምን ማለት ነው ስጋ አይ እንትን ነው ቀይሮት ነው ብልታቸው ነው የሚለው እኔ ጋር ቆይ ለፈትሽ አዲሱ መደበኛ ትርጉም ላይ ብልታቸው ብሎ አስቀምጧል ሜሪ ልንገርሽ አሁን እነሱ እኛ መረጃ እያወጣን እዛ ጋር ታውቂያለሽ እነሱ ደግሞ ብሽሽቅ ጀመሩ ብሽሽቅ እየጀመሩ ግን ይሄ ብሽሽቅ እኔ ግን ምንም አይመስለኝም ግን እናንተ እዚህ ጋር እየዋሻችሁ አልዋሽም እንደምን ዋሻለሁ እየከፈተ ነው እመነኝ እግዚአብሔርን እመነኝ ጣጣ ተቀባችሁ
እሺ ሰላማዊት እኔ ላስወጣሽ ነው የምር አፉ በይ ይቅርታ በጣም ማለት ወይ መስረጃ አምጥተን እያወራን እንትን ትለናለን ቀየውላችሁ እኔ በማስረጃ ነው የምናየው እኛ ለማስረጃ እንድናወራም አይፈቀድልንም እንትን አዲሱ መደበኛ አላችሁ እንዴ ኡስታዝ ጆዋል አለ ወደ ላፕቶፕ ተጣጣ እሺ አዲሱ መደበኛ ሳይሆን ቆይ ትግርኛም አለ ብልት ነው የሚለው እሱን ቀይረውት እኮ ነው እና እግዚአብሔር እንዴት እንደዚህ አይነት ነገሮችን ይጠቅሳል ስለአያ አንተ ነው ችግር የለውም ምስጢር ነው ካለ እስካሁን እዚህ ላይ ምን ይላል ጦጣቻቸውን ማሸሹ ይላል ምን ማለት ምን ለማለት ፈልጎ ነው እንዴ ያሚል ቃል የተጠቀመው يعني ምን ለማለት ነው ለምሳሌ ይሆን ምስጢር ምን ነው እኮ ምንም እኮ የሚያሳፍር ነገር እኮ አይደለም እንዴ ጦጣዎቿ ምንድነው ችግሩ ጉድ እኮ ነው ተርጉም ምን ለማለት ነው ያው የዘላለም ህይወት ይሄ እኮ አሁን ዝም ብሎ ሰው ያነበበ ይኖራል እንጂ ክርስቶስ አምላክ ላይ ነው መጀመሪያ መማር ያለባችሁ ጦጣዎቿ ምናምን እናንተ ላይ ያለ ነገር ከዚህ ባሰ ነገር ነው ያለው ያን ያዳምጥ አሁን ምን ያለን መሰለሽ ወገን እዚህ ላይ ተቆያላችሁ መሰለሽ ነገር እየነገረኝ እስኪ ያዳምጪ አንዴ ምን መሰለሽ አሁን ለምሳሌ ስለ ሴት አይደለም እንበልና እግዚአብሔር በኮራዳነታቸው አመነዘሩ ካለ በኋላ በዚያም ጦቶቻቸው መዋሸሹ ይላል አሁን እየተረጎምን እንድንሄድ ምን ለማለት ፈልጎ ነው ጦቶቻቸው ማሸሹ እያለን ያለው ምንድነው አሁን ለምሳሌ አንተ ለምሳሌ አይኑ ጠፋ ካልን ምን ለማለት አይኑ በቃ የለም የሚያይ አይን የለበትም ማለት አሁን እግዚአብሔር ጦቶቻቸው ማሸሹ ሲል ምን ለማለት ፈልጎ ነው ምስጢሩ ምንድነው አሁን ምን የሚል መልእክት ነው የምንረዳው ከዚህ ቃል ይሄ የሚለውን አውጣው እግዚአብሔር ብሎ ወይም ኢየሱስ ብሎ የተናገረበትን አውጣው ስሙ ምንድነው መጽሐፉ የእግዚአብሔር ቃል ወደኔ እንዲህ ሲል መጣ ምን መጽሐፍ እግዚአብሔር ቃል ተብሎ መጽሐፍ የለም ምን መጽሐፍ አውጣውን ነው እስካኤል አዲስ ኪዳን ነው ሰላማዊት አዲስ ኪዳን እኮ ነው ብሉይ ኪዳን ማለት ነው ብሉይ ኪዳን ነው ከርታ እሺ ብሉይ ኪዳን እኮ ስማ ብሉይ ኪዳን እኮ ግማሽ እኮ ህጉን እኮ አንከተልም ታውቃለህ አይደል በይሁዳ ዘመን የነበረው እኮ ሁላ ያመጣችሁት እኮ ነው ያ ቃል ነው ምን ጠይቀሽኛ ያ አምላክ ቃል ነው የመጽሐፍ ቅዱስ ነው አውቀሻል አሁን እስቄል ብሎ አምላክ አለ እንዴ እስቄል እኮ ነው እያወራ ያለው መጽሐፍ አለ እስከ ጠይቂያት እቺ መሪናን ጠይቂ አታቂ ገና ነሽ ባይብልን አታቂ ይኸውልህ እኮ ነው ሲነገራችሁ አታቂ እግዚአብሔር ነው እስቄልን እና ነብይ ያወራ ማለት እግዚአብሔር ማለት ለምን ተወስደዋለህ ታዲያ ወደ ፈጣሪ ለምን ተወስደዋለህ ታዲያ እኛ እኮ ማይዳሰስና ማይጨበጥ አምላክ እኮ ነው ያለው ባታለው አይናለው እጃለው ማይል አምላክ እኮ ነው ያለን አቆይ ሰላማዊት በስጋ ተገለጸ ሲባል እኮ ይሄ ቃላቱ ማለት ነው የእግዚአብሔር ነው ቃል ነው ወይስ አይደለም ሰው በመንፈስ ቅዱስ ተመክቷል እንዴ ከ100% የተጻፈው እንደዛ ነው አይደል እኮ ይጻፍ እንጂ የጻፈው ማን ነው እስኬል እኮ ነው አሁን እኮ ችግሩ ማለት ነው በማን ተመርቶ ነው የተጻፈው በእግዚአብሔር የማንን ቃል የእግዚአብሔርን ቃል ኦኬ በመንፈስ ቅዱስ ነው እሺ በእግዚአብሔር ተመርቶ ነው በመንፈስ ቅዱስ እንዴት የእግዚአብሔርን ቃል በመንፈስ ማለት እኮ መንፈስ ነው ጻፉት ማለት ነው አይደል አዎ ስለዚህ የእግዚአብሔር ቃል ነው ወይስ አይደለም እያልኩት ያለሁት እኮ አሁን እኮ ሰውን እያወዘጋገባችሁት እኔ ለራሱ እያወዘጋገባችሁኝ እኮ ነው ያለሁት አሁን ይሁዳንም የጴንጤውንም የምኑንም ህገወጡንም ምኑንም ማንከተለው ያተረማመሳችሁት እኮ ብሽሽቅ ነው የጀመራችሁ የኛ ጥያቄ እውነትን ፍለጋ ነው ግን እየጠየቃችሁ ያለው ይሄን ጥቅሽ ግን እውነትን ነው እናንተ የምትፈልጉት ተቀበየዋለሽ አይደል ቆይ ጀማል
ጀማል እውነትን ነው የምትፈልገው? አሁን አንተ ህይወትን ለማግኘት እውነትን ነው የምትፈልገው? የምር ለመከራከር ለብሽሽቅ ቢሆን ኖሮ ማን ቅድም አስወርድሽ ነበር። በነገራችን ላይ በጣም ድንበር ያለፍሽ ስለነበረ ነው። ለዛ ነው ታውቂ። እኔ እውነቱን ነው አላለፍኩም። ያለሁበት ቦታ መረጃ ማውጣት የደመደምኩባቸው ፈለውት ማለት እኮ ወጣቴ ነው አይደለም። አታቂም ስትሉኝ ራሱ እሺ ብዬ የተከተልኩ ለምንድን ነው የማላውቀው እንዴ? ግን መረጃ ማውጣት አልችልም። አሁን ያለሁበት ያ ማለት ደግሞ ይሄ የእግዚአብሔር ቃል ነው ወይስ አይደለም? ትንቢተ ሕዝቅኤል ትቀበይዋለሽ አትቀበይም? እቀበለዋለሁ። በጣም ጥሩ። አሁን ስለዚህ እንደዛ ከሆነ የእግዚአብሔር ቃል መቼም በመንፈስ ቅዱስ ተመርቶ ነው የተጻፈው። ይሄ ጥቅስ ታዲያ ምን ለማለት ተፈልጎ ነው እዚህ የመጣው? እሺ ስለ ድንግልነት ከመጀመሪያ ጀምራችሁ እስቲ እያሞገሳት እኮ ነው። ማርያም እኮ ሰው እኮ ናት እኮ ቀድሷት እኮ ነው። ይኸውልህ መጀመሪያ ሰለሞን ሚስቱን ያሞገሳት ማህሌትን ያሞገሳት ማርያምን ያሞገሳት ማርያም እኮ ይኸውልህ እግዚአብሔርን ኢየሱስ ክርስቶስ ማርያም ችግር የለውም። በዛ ሰዓት አንዴ ልንገርክ ኢየሱስ ክርስቶስ ምድር ላይ ከመምጣቱ በፊት እኮ ማርያም እኮ ውጮኛ ያላት ሴት እኮ ነበረች እኮ። እሺ ችግር ማብራሪያ ተው። አሞገሳት ሲያሞገሳት የነበረው በመንፈስ ቅዱስ ተመርቶ ነው ሲያሞገሳት የነበረው። አይ ቆይ ቤተ መንግስት ጀማል አንዴ ቆይ ችግር እሺ ሲያሞገሳት ቁፋይ ማሽሿል እያለ ነው የሚያሞገሳት። ሰላም ይሄ ጡቷ ማሽሻ አይደለም። እስቲ በትክክለኛ ከመጀመሪያ ጀምራችሁ ምን ለማለት ፈልጎ ነው? ይሄ እኮ መጀመሪያ የተከፈተው እሺ ይሄው ኡስታዝ ገባኝ። አንብብልኝ ይኸውልህ ገባኝ። ሕዝቅኤል ምን ለማለት ፈልጎ ነው? መጀመሪያ አንቺ ነገር ምን ለማለት እንደፈለገ አንቺ እኛማ እሷን እያሞገሳት እኮ ነው እኮ እንላለን እኮ። ይሄ እኮ አደባባይ ላይ የሚወራ የሚነበብ እኮ ነው እኮ። ማጎስ አይደለም ከሴቶች ሁሉ ትበልጫለሽ ብሎ እኮ ስንት መጽሐፍ ውዳሴ ማርያም አላት። ብዙ መጽሐፍ እኮ አላት ለእሷ የተነበበላት። ይሄንን ነገሮቹ ይሄንን ካለ መጀመሪያም መጽሐፍ እንትን ምስክርነት አላት የተወደሰችበት አለ። ከዛ በኋላም ደግሞ ይሄንን ነገር ደግሞ በእሷ ላይ አይታየም። እንደዚህ ነገሮች እንደ ሴት ልጅ ጉዱፍ ማታይ ከዛ በፊት ኢየሱስ የእግዚአብሔር ሚስቶች ናቸው። ማህሌትን ማርያም ነው ካለች ቆላውሽም ጊዜ ማርያም ነበረች እንዴ? አረ አንተ በእግዚአብሔር የራሳችሁ ልጆች እያጣችሁ ነው። እግዚአብሔርን የራሳችሁ ልጆች እያጣችሁ ነው። እኛ እንኳን በዛ ጊዜ ነበረች የምር በአዲስ በብሉይ ኪዳን ነበረች። በሰለሞን ጊዜ ማርያም ነበረች። ማርያም እኮ ማለት ምን ማለት ነው? ሲፈጠር የተፈጠረች እኮ ናት ማርያም። ኦፍኮርስ ነበረች። ቤተ መቅደስ እኮ የገባችው በ12 ዓመቷ ነው። አልገባኝም። ወደ ኋላ ጥያቄ ለሻው ስለ ማርያም ነው የሚያወራው። እሺ ኤቲክስ ስለ ማርያም ነው የሚያወራው። እኔ መሀሌ ላይ ያለውና የደጋገማችሁት ያለው ሕዝቅኤልም ሁሉም ብለውታል፣ ሞግሷታል እኮ መላእክቶች በሙሉ እኮ ሞግሷታል። ወገናችን አሁን ከአንቺ ጋር ሌላ አዳምጪ ወገና ይሰማል። ሰላማዊት አንዴ ረጋ ዘይና መሰለሽ ምን አድርጋ አንዴ አሁን ምን መሰለሽ እኛ አንድ ነገር አለ አንቺን መናገር የምንፈልገው ይሄ የብልግና ቃላት ቢሆንም ስለ ብልግና ሳይሆን ስለ አገር ሊያስረዳን ነው ስለ ምናምን እያሉ ይተረጉሙታል እንጂ ስለ ማርያም አይደለም። ሕዝቅኤል ላይ ያለው ግን እዚህ መጽሐፍ ላይ የተገለጹ ቃላት አሉና ምን ልንማርባቸው ምን ልንገልጽላቸው ነው? አሁን ለምሳሌ ይሄን ቃል ስትጠቀም የብልግና ቃል የማያሳፍር ነገር ለመናገር የብልግና ቃላት መጠቀም ለምን አስፈለገ? ለምሳሌ ብለን ከዚህ ጀመረንና የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ፣ በግብፅም አመነዘሩ። አሁን ግብፅ ያሉ ሴቶች ናቸው። ወደ ግብፅ ወደ ኢየሩሳሌም የሚመላለሱ ናቸው። ከዛ ምን አለ
በግብፅም አመነዘሩ፣ በኮረዳነታቸው አመነዘሩ፣ በዚያም ጡቶቻቸው ሟሸሹ ይላል። አሁን ጡቶቻቸው ማሸሹ ሲል ምን ለማለት ነው? የማንን ነው ይሄ? ይሁዳ ትምህርት አምጥተህ አትጠይቀኝ። ይሄ የኛ አይደለም። ይሄ አየህ አይደለም። ይሄ ማመንዘሪያዎች እኮ ኢየሱስ ክርስቶስ በመጣ ጊዜ ራሱ እኮ ስንቱን ነው እኮ ያጸዳው። አየህ አይደል? ችግርክ ኢየሱስ የመጣ ይሄንን ሊያጸዳ መሰለኝ እኮ። መነሻችሁን አታውቁትም። እግዚአብሔር ይሁናችሁ። ሰማይን ተመጽሐፍ አይደለም ኡስታዝ ምንም እውቀት ያላት እውቀት የሌለው ሰው አስተምረኝ፣ ያንተ ትምህርት አስተምረኝ። መጽሐፍ የሚለው እኮ ሌላ ነው። በትክክልም የተረጎምሽው አይደለም። ትክክል። ይሄንን እኮ ተምረነዋል እኮ ሰምተነዋል። ይሄ እኮ ዝሙተኛ ሴት ይሄ የኢየሱስ ቃል ነው ብለህ ልታወራልኝ እኮ ይሄንን እኮ ራሱ እኮ ዝሙተኛ ሴት ኦኬ። ምን አለ ከዛ የኢየሱስ ነው አላለ። ዝሙተኛዋ ሴት እኮ ወደ ጥሩ ሰው ቀይሯታል እኮ ኢየሱስን። እና አሁን እሱ እኮ የኢየሱስ ነው ምናምን ኡስታዝ እንትን ሰላማዊት በቃ ይበቃሻል። እሺ እንትን በይ መጽሐፍ ቅድም ያልኩሽ መጽሐፍ ጥቅሶች አንብቢያቸው። እንትን ማለት መጽሐፉ ብሉይ ኪዳን ይሁን አዲስ ኪዳን ይሁን ምናምን እንትን ስላላወቅሽው ነው። ችግር የለም ቀስ ብለሽ ትረጂዋለሽ። ስትረጂው ትመልሻለሽ። አሁን ካሜሪና ጋር ቀጥሎ ኡስታዝ። እሺ መሪና አሁን ይሄ እግዚአብሔር አሁን እንስማማለን። መጀመሪያ አይደለም እኔ አውቃለሁ ማልይ ላይ ነው ጠቢቡ ሰለሞን ነው የሚናገረው። ስለዚህ አንድምታ ትርጓሜ የራሱ ነው። ሕዝቅኤል ላይ ነው የከፈትነውና አዎ ችግር የለውም። አሁን አንቺ ትርጓሜ የምታውቂ ከሆነ ሕዝቅኤል ላይ ያሉ ይሄኛውን እኮ ምኑ እንደሆነ ታውቂያለሽ? ኢየሱስ ክርስቶስ የመጣ ጊዜ እስቲ ኃጢአተኛ ናት ዝሙተኛ ናት ብሎ እስቲ ምን ታድርግ? ሰላማዊት አንቺ ገና ሰላማዊት አውርጄሻለሁ አፉ በይ። እንትን በማል እየገባች ስለነበር እንዲቀጥሉ ነው። ቀጥሉ። አሁን ረጋ ብለን እንሄድና እናነበዋለን። ትርጓሜ ያለው እኔ አላያዝኩም። አሁን ላይ ካላችሁ ደግሞ ትርጓሜን ማሳየት አለባችሁ፣ ምን ለማለት እንደፈለገ ማለት ነው። የለኝም ግን እኛ አሁን ለምሳሌ እንደ ጥያቄ ነገር ካለ አንቺ የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። ስለዚህ ትርጓሜ ያለው አንድምታ ትርጓሜ ያለው የብሉይ ኪዳን ላይ ነው ያለው እና ችግር የለውም። የሚያሸማቅቅም አይደለም። አሁን ሰምተሻል? ከዚህ በፊት ትርጓሜ አላየሁትም፣ ግን ትርጓሜ ያለው የራሱ የሆነ ስለዚህ እዛ ላይ ማየት ያስፈልጋል ምን እያለ እንደሆነ። የምታስበው አንቺ ስታስቢው ለምሳሌ ጡቶቻቸው ማሸሹ ካለ ምን ለማለት ፈልጎ ነው? አሁን ትርጓሜ በገነት ጡቶቻቸው ጉቹ ያሉ ጡቶች ነጫጭ ሴቶች በገነት ውስጥ አሉላችሁ አይደል? በሙስሊሞች ያሳፍራል ይሄ። አላህ ለምን እንደዛ አዘጋጀ ይባላል። ኦኬ አሁን እዚህ ላይ ለምሳሌ ምን መሰለሽ ልዩነቱ? አሁን መጀመሪያ ጡቶቻቸው ተብሎ የተተረጎመው በአማርኛ ነው፣ አረብኛ የለውም። ችግር የለውም። አሁን ጡት መንሳቱ ምናምን አይደለም። ለምሳሌ እኮ የእናት ጡቶች እንዴት ይጠበቃሉ፣ የሴት ልጅ ጡቷ እንዴት ትጠብቃለች ከበሽታ ምናምን ብለህ ትናገራለህ። ችግር የለውም። ግን ለምሳሌ አንድ መምህር ጡትን መንከባከብ ብሎ ርዕስ ከፍቶ ቢያስተምር ችግር የለውም። ግን እንቺ ልጅ ጡቶችሽ ማሸሹ ኮራድናቻችሁ ምናምን ሆነ ድንግልናሽ ዳበሱ ምናምን ካለ ግን እዚህ ክፍል ውስጥ ጥያቄ ጠይቁኝና ሉራድ እኔ ማለት ልጠይቅ ሆነ እኔ ችግር የለውም። አውቀዋለሁ አይቼዋለሁ። ጥያቄ ካለሽ እናንተ ላይ የሚያወሩት ነው ቤት እየከፈቱ ኡስታዞች ያወራሉ። ስለዚህ እሷ ላይ ችግር የለባትም። ኮርስ አላት መሰለኝ፣ ኮርስም ትሰጥ ነበር መሰለኝ። እንትን የሰውነት አካላት ኮርስ ትሰጣለች። ለማንኛውም ጥያቄ ካለሽ ጠይቅ።
አዎ እኔ እዚሁ ነኝ ነው የምጠይቃችሁ። በጣም አፍራችኋል እንጦቶች ምናምን ሲባል እና በገነት ውስጥ አሉ ጡቶቻቸው ጉች ያሉ ጡቶች አሉ እና ነጫጭ ሴቶች አሉ ይላል። ይሄንን የሚያዘጋጅላችሁ አላህ ነው አይደል? ያሳፍራል። ይሄ ቁርአን ላይ ወይንም ሐዲስ ላይ አለ ይመስለኛል። ላ እኛ በቪዲዮ እየከፈተነ ነው፣ በማስረጃ ነው ያወራነው። ሜሪዬ አሁን አንቺ ቁርአን ሐዲስ እንዲህ ይላል ስትይ አምጪው ኡስታዙ ሲል ሰምቻለሁ። እኔ አንድ ኡስታዝ ሲያወራ ሰምቻለሁ እኮ አይሰራም። ቁርአንና ሐዲሱን ቪዲዮ ከፍተሽ ነው ማሳየት አለብሽ። አሁን ለመስማትሽም እኮ ለመስማትሽ ራሱ እርግጠኞች እኮ አይደለም። በእውነት እንዴ የማይታወቅ እኮ ነው። እኔ እንትን ለማለት ሳይሆን ቪዲዮ ደዒፍ ሐዲስ ከሰው ሰምቼ ነው ምናምን ይሄ ላ ተቀባይነት የለም ነው ጀማል የለም አለ ሰው ማስረጃውን አምጪና ቪዲዮ ከፍተን ማስረጃ እኔ ችግር አሁን የሚያግዘኝ ሰው ካለ እዚህ ቁጥሩን ንገሪኝ፣ ችግር የለም። ቁጥሩን ብቻ አንቀጹን ቁጥሩን ንገሪኝ። የሐዲሱን የቁርአኑን ከፈትልሻል። አብሽር። ነጫጭ ሴቶች እንዳሉ ነው ሱራ 34 ነጫጭም ጥቁሮቹም ችግር የፈለግሽ አይገቡ። ነጫጭ ሴቶች ስላለ ጥቁሮች የሚገቡ አይመስለኝም ገነት። እውነት ነው ወላሂ። ጥቁር ሰው ጀነት አይገባም። እኔ ጥቁር ሰው ጀነት አልገባም። ልንገርሽ ላ ነጭ ሆኖ የሚያምር ሆኖ ቆንጆ ሆኖ ነው የሚገቡት። እዚህ እኮ ይህ ያለም እኮ ለኛ እስር ቤት እኮ ነው። ገነት ስንገባ አምሮብን ለብሰን ደምቀን ነው የምንገባው። ገብቶሻል? ለምሳሌ አምላክ እኮ ቆነጃጅት የሆኑ ልጆች ሰጠኝ፣ አምላክ እኮ በጣም ቆንጆ የሆነች ሚስት ሰጠኝ ቢል አንድ ሰው ማለት ችግር የለውም እኮ። እዚህ አይደለም። እኛ አሁን ለምሳሌ የሆነ ቃል ሲነሳ አዎ ትርጉም ላይ ጡት ብሎ የተረጎሙ ሊኖር ይችላሉ። ግን አረብኛው ላይ ያለው ምንድነው እና ያለን አብረን ችግር የለውም። እንደ ሕዝቃይል እንደ ማሊ የለንም። ላኪን ምን መሰለሽ ወገናችን፣ እኛ እየተናገርን ያለ ነው ምን ይባላል? ለምሳሌ እኔ ዶክተር በጣም ርዕስ ከፍቶ ስለ ሰውነት አካላት ሊያስተምር ይችላል። እንዲያውም ስለ ሴት ልጅ ብልት ብሎም አሁን እኮ አለ እኮ ቁርአን እኮ ነጫጭ ሴቶች አሉ ይላል። ሱራ ቀይዳ አውጣው ነው ልመለስ ከይታለሽ ማስረጃ። እሺ እና ያለን ችግር አሁን መጀመሪያ ልዩነቱ ልንገርሽ ወገናችን። መጀመሪያ ካነበብን በኋላ ታብራራልኛል። ከመለሳለሁ ቁጥሩን እንጂ ስልክም እየተደወለብኝ ስላስቸገረኝ ነው። እና አለ ነው እንደዛ ነው። አያሳፍርም። خلاص እንደዛ የለም። ምንድነው የለም የምንለው? ውይይት አለ። አንድ አካል ከሌላ ሴት ጋር ለምሳሌ አስተማሪ እኮ የሰውነት አካላት መሰረት አድርጎ ያስተምራል። ግን ገብቶ አንቺ የከነለሽ ጡቶችሽ ማሻሹ እንዴት ነሽ፣ በቃ ጡቶችሽ እንዴት ናቸው ምናምን እያለ አያወራም ከተማሪ ጋር። አሁን ይዘቱና ዓላማው ይዘቱ እንደዚህ ወሬ ይዘህ የማይሆን ነገር ለምሳሌ አንቺ እንዴት ነሽ ምናምን ነሽ እያልክ የሰውነቱ አካላት እየዘርዘርክ ክፍል ውስጥ ከአንዲት ተማሪት ጋር ስታወራ ካዩ ተማሪዎች ምን እያደረገ ነው ይላሉ። ላኪን የሴት ልጅ ጡት ጥቅሙ ምንድነው ምናምን ብሎ ቢያስተምር ግን ችግር የላቸውም። ኦኬ ለምሳሌ አንድ የገሌ ሚስት በጣም ቆንጆ ነች፣ ቆንጆ ሚስት እኮ ነው የሰጠው አምላክ ብትል ችግር የለውም። ግን ጡቶቿ ማሸሹ መቀኛው እንደሆነ ወደዚህ መጣች እንዲህ ሆነች እያለ ዝርዝር የሰውነት አካላቷ እየዘረዘረ ሲያስተምረን ግን አንተ ምንድነው የፈለከው እንለዋለን። ልዩነቱ ማወቅ አለብን። እኛ ጡት ለምን ተነስታ አይደለም ጥያቄያችን፣ ይዞቱ ነው። ምን ለማለት ፈልጎ ነው? አይ ደግነቱ ኡስታዝ ምን አለ መሰሎት፣ ህፃናት ይሄንን አንቀጽ ይሄንን ነገር ይሄን ትምህርት ይማሩታል ወይ ብለን እንዳንጠይቅ እንኳን ህፃናት ይቅርና ራሳቸውም አያነቡትም። ለምሳሌ አሁን ስለዚህ ጉዳይ ላይ ኢየሱስ ሰው ስለመሆኑ መጽሐፍ ቅዱስ ይናገራል ካል አይናገርም ነው የሚሉት። አጠቃላይ መጽሐፉን ካድነን እኮ ጥያቄ ስንጠይቃቸው ምንም ሆድና ጀርባች ናቸው እኮ እነዚህ ሰዎች ማለት ነው እንጂ አስባችሁታል? ይሄንን መጽሐፍ ህፃናት ቢያነቡት እንኳን ህፃናት ይቅርና ማለት እኛ እንኳን ትልልቅ ሰዎች እኮ በጣም
ደግሞ የሚገርመው ነገር እሺ ሰለሞን በቃ አወራ እንበል እሺ በመንፈስ ቅዱስ ተመርቶ ነው ወይ መንፈስ ቅዱስ የሥራውን ይስጠውና ማለት ነው። ሌላው ደግሞ መጽሐፍ ቅዱስ የተጻፈበት ዓላማው ምንድነው ነው? እዚህ ላይ ለትውልዱ ምን ይጠቅማል ተብሎ ነው የተጻፈው ነው? ነርሱ ማይሉት ነገር የለም። አላ ኩል ሐል ሱብሃንአላህ አስገራሚ ነው። ግን በታሪክ መጽሐፍት ያነበብኩት ምንድነው ድሮ የነበሩ አባቶች የ30 ዓመት ካልደረሰ አንድ ሰው እድሜው 30 ዓመት ካልደረሰ ሕዝቅኤልና መኃልየ እንዲያነብ አይፈቀድም ነበር የሚል የታሪክ መጽሐፍ አለ። የግድ 30 ዓመት መድረስ አለበት፣ ምክንያቱም ጭንቅላቱ ወደ ስሜት እንዳይተረጉም ምናምን ተብሎ እንደዚህ ይደረግ ነበር። መኃልየ ደግሞ የሴቶች ሳሎን አለ፣ የቁንጅና ሳሎን ውስጥ ይዘፈን ነበር የሚል የታሪክ መጽሐፍ አለ። ሴቶች እርስ በርሳቸው እንትን የቁንጅና ሳሎን ውስጥ የሴቶች ማለት ነው ይዘፍኑ ነበር መኃልየ ከዛ ይስተካከላሉ ይላል በታሪክ መጽሐፍ። የሰው ልጆች ሲጠቀሙበት የነበረ እንትን ነው እና ከባድ ነው። እርግጠኛ ነኝ ምናልባት ከኛ ልጆች አደራችሁን አንዳንዴ ሴቶቹንም ሆነ ማለት በተለይ ወንዶች ያላገባቸው ሰዎች ካሉ ይሄንን ቴክስት አደራ ስክሪንሾት እንዳታረጉት እሺ። አንዳንዴ የምንጻጻፈው ነገር ምናምን ሊኖር ይችላልና አደራ ገደል ውስጥ ነው የምትከቱት። ምክር አይከፍም ብዬ ነው ኡስታዝ። የመኃልየ ትውልድ እኮ ናቸው እነዚህ አብዛኞቻቸው። ስለ ሴት ምናምን ወሬያቸው ሌት ተቀን እንደዛ ነው። ገነት ውስጥ ማግባት አለ ምናምን አለ። ምክንያቱም የመኃልየና የሕዝቅኤል ትውልድ ስለሆነ። ኦኬ ቀጥሎ ኢንሻአላህ እመለሳለሁ ብላ ሄደች። ይስሐቅ አለ ለምሳሌ አንድ የታሪክ አለ ማን ነው ኡስታዝ ያዕቆብ ታሪክ አለ። الله سبحانه وتعالى بسورة البقرة العين ومنهم أميون لا يعلمون الكتاب إلا أماني يسل ጭራሽ አያነቡትም ማለት ነው ወይስ አንብበው አያውቁትም ነው? ምንድነው እየተፈለገው አያው ላይ ማለት ነው? ጠቅላላ ነው መጽሐፉ ማያነቡት ወይስ አንብበው ነው ማይረዱት? ዕልም የላቸው ለማለት ነው። ያ እውቀት ነፃ ናቸው ለማለት ነው። يا الله سبحانه وتعالى يوردوا ملأت أنا ومنهم أميون لا يعلمون الكتابة إلا أماني يعني يهود جمروا كانوا እንደዚያለው جماعة من اليهود ቁርአንና ኪታባ መቅራትና መጻፍም አይችሉም ይመጣል። ከዛ ደግሞ ተውራ የአላህ Subhanahu Wa Ta'ala ቃል በትክክል ይዘቱ እንደሆነ አያውቁትም። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲፋ ነብይ ይመጣል እንዲህ ይሆናል ተብሎ የተገለጸውን ነገር በቂ የሆነ ዕውቀት የላቸውም ስለዚህ ጉዳይ ማለት ነው። አንዳንድ ከነርሱ አዋቂዎች አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚመጡ እንዲያም የመጨረሻው ነብይ የሚመጣበት ዘመን ደርሷል እያሉ ሲጠብቁ የነበሩ ሰዎች አሉ። لذلك إلا وإنهم إلا يظنون يعني ظنون يعني የሆነ እንትን አስተሳሰብ አላቸው የተሳሳተ ግምት ብቻ ነው ፋሲድ የሆነ ትክክል ያልሆነ ግምት ይሰጣሉ ዕውቀት ስለሚያጥራቸው ማለት ነው። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኩል እንዳልሆኑ ለማግለጽ የመጣ አያ ነው።
ሌላም ደግሞ ከሷ ቀጥሎ ቀጥል ጀማል أي مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا يا لون سوران مصحفاتهم تشكموا من دال تشكموت ميونوت يا تذكر برافو يا جود أستاذ يا تذكر يا ይመጣል ከዛ እኔ የሚለው ግን ሌላ አለች ቀጥላ ያለችው ምንድነው የምትለው ፈወይሉን الذين يكتبون الكتاب بأيديهم ثم يقولون هذا من عند الله የነሱ አሁን የነስቄል ሊሆን ይችላል ለምሳሌ ስቄል ተብሎ ያለ አሁን የእግዚአብሔር ቃል ወደኔ እንዲህ ሲል መጣው ብሎ ከዛ ጠቅላላ የአላህ ንግግር አይደል ማለት ነው አንዴ የጎደና ተዳሪ ወይ ደግሞ አንድ አራዳ ሰው ሊናገረው አለ አይደለም የስባርት ልጆች ሊናገሩት ማይችለው አይነት ንግግር ጦትሽ እንደዚህ ሆነ ጦትሽ በዚህ ወደቀ በዚህ ተነሳ ምናምን ብሎ ሲጻፍ ይሄ ሊሆን ይችላል መጻፎቹ ላይ እግዚአብሔር ቃል ወደኔ እንዲህ ሲል መጣ ብሎ ከዛ ቀጥሎ የሚጻፍ ነገር ሁሉም ጠቅላላ እንትን የሌለው ማለት ነው ይሄ ሊሆን ይችላል ወይስ የተኛው ነው እነሱ ጽፎ ይሄ እግዚአብሔር ቃል ነው የሚሉት ማለት ነው وحزقائيل يمينكم بأطقاراي بس الله سبحانه وتعالى عموما مصحف يصافو ህዝቡን ያታልሉ እንደሆነ በእነ እስራኤል የአላህ Subhanahu Wa Ta'ala ቃል እንደቀየሩ ሕዝቅኤልም ይሁን ሌሎችንም ትክክለኛውን የፈጣሪ ቃል ትተው ያልሆነ ስህተት የሆነ ለራሳቸው ጥቅም ለራሳቸው ዓላማ በሚመች መንገድ ህዝቡን የሚያታልሉ እንደሆነ ይገልጻል لكن እነ ሕዝቅኤል ምን ይመስላሉ ስንል አዑዙ ቢላህ ይዘቱ በጣም ያስጠላ መጽሐፍ ነው لذلك باطل ነው እኛ እንቀበለው ከባጢል የሚባሉ መጽሐፍቶች አንዱ ሊሆን ይችላል አላህ በዚህ ባይመጣም ይዘቱ ግን ያሳያል አላህ አለ የጻፈ ህዝብን እንደሚያታልሉ ግን ፈጣሪ ቃል ነው ይያሉ እንዲያም ሳይህ ቡኻሪ ላይ ሐዲስ ተገለጠው አላህ Subhanahu Wa Ta'ala ህዝብ ኢላል ኢብኑ አባስ ረዲየላሁ ዐንሁ አላህ እንዲህ ብሎ ገለጻቸው መጽሐፍ ጽፈው ይሄ የፈጣሪ ቃል ነው ይያሉ ህዝብን አታለሉ የአላህ Subhanahu Wa Ta'ala ቃል ቀየሩ እነዚህ ህዝቦች እንዴት ትጠይቃላችሁ ኢላል ኢብኑ አባስ ረዲየላሁ ዐንሁ ሃይማኖታዊ እውቀት አገኛለሁ ብለህ ለእነርሱ መጠየቅ ስህተት ነው ማለት ነው እነዛ ሰዎች ባጢል ነው መንገዳቸው ኢላ አላህ Subhanahu Wa Ta'ala መንገዱን የመራቸው የተወሰኑ ሰዎች ሲቀር ሱብሃንአላህ አብዛኞቻቸው والله تعالى اعلم እሺ ኡስታዝ ጀዛኩም الله خير ያዳመጥኩ ነበር ጀማልም ሲጠራኝ ሰምቻለሁ ራቀይ ስለነበር ነው ኢንሻአላህ መታነሱት ሐሳብ ካለ አንሱ ከሌለ እንትን እንውጣ መሰለኝ خلاص እንዝጋ ችግር የለውም ማለ ብላ ወጣሽ ቆየች خلاص ያለች አለኝ ብላ መተዘው ነገር ነበር على كل حال ይዛክ ከሰቢያት አለ እስኪ ምትገባ ከሆነ ካልሆነ እንሄዳለን